አንዳንዴ ደሞዛችሁ የት እንደገባ ግራ ይገባችሁ። ብር እጃችሁ ላይ ብትን ይላል። ሰው ምን አርጎብኝ ነው? አዙረውብኝ ነው? አስደግመውብኝ ነው? አትወጹም። ዝም ብሎ ያስተካክሉ። የትኛውንም ድግምት የትኛውንም መተት ጾምና ጸሎት ድል ሊነሳው ይችላል። ይችላል። አትጨነቁ። የማይፈታ ችግር የሚፈታው በጾም። ይህን እኛ አይደለም ያለው። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ ተጽፏል። ብዙ ጊዜ ማቴዎስ 17 ሲባል እኛ የምናስታውሰው ጌታችን 3 ደቀ መዛሙርቱን ይዞ ወደ ረጅም ተራራ ወጣ ይላል አይደል? ጴጥሮስ ዮሐንስንና ያዕቆብን ታቦር ተራራ ላይ ፊቱ እንደ ብርሃን እንደ ፀሐይ አበራ፣ ልብሱ እንደ በረዶ ነጭ ሆነ። ይህን ታሪክ እናውቃለን። ጌታ ወደ ተራራ የወጣው 3 ሐዋርያት ይዞ ነው። 3 ሐዋርያት ሲወጡ ስንት ይቀራሉ? 9 ይቀራሉ። 9 ደቀ መዛሙርት ከተራራው ስር ነበሩ። አንድ ችግር ገጥሟቸው ጭንቀት ላይ ነበሩ። ይገርማቸዋል። እዛ ብርሃን እየበራ ነው፣ እነሱ እዚህ ጨልሞባቸው። ምን መሰላችሁ? አንድ ሰውዬ ጋኔን የተያዘ ልጁን ይዞ ወደ ክርስቶስ መጣ እንዲፈወስለት። ይዞት መጣ። ጌታ 3ቱ ደቀ መዛሙርት ይዞ ተራራው ጫፍ ላይ ነው ያሉት። ደቀ መዛሙርት ስንት ናቸው? ደቀ መዛሙርቱ ደግሞ አጋንንት የማውጣት ስልጣን አላቸው። ሄደው አጋንንት ስለ ስም ተገዙልን ብለው መጥተው ለክርስቶስ ሁሉ ነግረውታል። አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ሁሉ ብሏቸው። ስለዚህ አጋንንት ያወጣሉ። ስለዚህ ጌታ ባይኖርም ተማሪዎቹ ደቀ መዛሙርቱ ያወጡልኛል ብሎ ይህ ሰውዬ አመጣውና ያንን ልጅ እባካችሁ ይህንን ርኩስ መንፈስ አስወጡልኝ፣ ልጄ በጨረቃ ይጥለዋል አለ። በምን ይጥለዋል? ማታ ማታ ሲመሽ እያነሳ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ እያነሳ ያፈርጠዋል። አብሮት ያደገ ጋኔን ነው አለ። አብሮት ነው ያደገው ከህፃንነቱ ጀምሮ እስካሁን ያሰቃየው እና እባካችሁ ይህንን ጋኔን ገስጻችሁ አስወጡልኛል። ይገርማችኋል። ይህ ጋኔን 9 ደቀ መዛሙርት ቢሉት ቢሰሩት አልወጣም። ስንት ሆነው? መልሱልኝ። ደግሞ ምን አይነት ክፉ ጋኔን እንደሆነ ነገራችሁ። ማለት የጋኔን ጥሩ የለውም፣ ግን ይሄ ክፉነቱ አይሰማም፣ አይናገርም። ምን አይልም። የት ነው ያዝከው ስትለው አይሰማም። መች ነው የምትወጣው ስትል አይመልስም። ደንቆሮ ነው፣ ዲዳም። ውጣ ቢሉት ወዲያ ቢሉት ለ9 እምቢ አለ። ይህን ጊዜ ጸሐፍት ፈሪሳውያን እዛ ቆመዋል፣ መሳቅ ጀመሩ። 9 ሆነው አቃታቸው ብለው ነው። አሁን ምዕመናን እዚህ ጉባኤ ላይ እርኩስ መንፈስ ያለበት ሰው በጣም ቢረብሽ፣ እዚህ የረበሸውን እርኩስ መንፈስ ያለበት ሰው አምጥተን እዚህ ያሉ 9 ካህናት ውጣ ቢሉት አልወጣም ቢል እናንተ ምን ታስባላችሁ? አዲስ አበባ ውስጥ እኮ ቄስ የለም። ድሮም እኛ እናውቀዋለን። ድሮ ቀረ ካህን ምን ነው አይደል? ካህን የለም ነው ለ9 ወዲህ ቢሉት ሌላ ቀን እንኳን ጋኔል ያወጡ ሐዋርያት እኮ ናቸው። ይገርማቸው። ሌላ ቀን አውጥተዋል። አሁን ግን እምቢ አለ። ከዛ ይሁዲ ሾካሾካሉ፣ ይስቃሉ። ሐዋርያት 9 ሽምቅቅ ብለው ቆመዋል። ጋኔሉ ልጁን ያንፈራፍረዋል። ይህ ሲሆን ጌታ 3 ደቀ መዛሙርቱን ይዞ ብርሃነ መለኮቱን ምን እያለ ነው? እያበራ ነው። ጴጥሮስ እዛ ቆሞ ጌታ ሆይ በዚህ መሆን ለኛ፣ አቤት ወንድሞች እዛ ይሰቃያሉ፣ አንተ በዚህ መሆን ለኛ መልካም ነው ትላለህ። አንተ ሲመጭ እኮ አይታየኝ የሰው ችግር። ከዛ ጌታ ከዚያ ተራራ ወረደ። ሲወርድ ያ ሰው እየቀረበውና ጌታ ሆይ ልጄን ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? ለማን ነው ቢቻልህስ ያለው? ለክርስቶስ ቢቻልህስ ይባላል። ለእግዚአብሔር ምንም ይለው የለም። ቢቻልህስ ያለው ለምን መሰላችሁ? ደቀ መዛሙርቱ ካቃታቸው ያው መምራቸውም የነሱ ቢጤ ነው። አሁን እኮ እግዚአብሔርን ያስናቅረው እኛ አገልጋዮቹ፣ እኛ ስላልቻለን የማይችል እንዳይመስላችሁ። እኛን ያቃተን እሱ ሁሉን ማድረግ ይችላል። ቢቻልህስ አለው። ቢቻልህስ ትላለህ፣ ለሚያምን ሰው ሁሉ ይቻላል አለ። ይህን ጊዜ ሰውየው ምን አለ? አምናለሁ፣ አለማመኔን እርዳው አለ። እስኪ በሉ አምናለሁ፣
አለማመኔ ይህ ሰው ያምናል አያምንም? ያምናል አያምንም? ለምን ምን አለ? ምን እላለሁ? አምናለሁ አለ። መልሶ ደግሞ ስለዚህ የሰው ያምናል አያምንም? ግራ ገባችሁ አይደል? እሱም ግራ ገብቶታል። ያምናልም አያምንም። አምናለሁ ምንን እርዳው? እያመኑ አለማመን አለ ለካ። ግራ ገባችሁ? ልቀይርና ልንገራችሁ። እጾማለሁ በሉ እስኪ። አለመጾሜን እርዳው። እንጾማለን አንጾም ግን እየጾምን ነው። ስጋ እንበላ፣ የሰው ስጋ ግን እንበላለን። አናማም አንዋሽም፣ አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ። አለመጾሜን እጸልያለሁ። እንጸልያለን አንጸልይ ግን ደግሞ እንጸልይ። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል። የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? እጸልያለሁ በሉ። አለመጸለይን እየጸለዩ አለመጸለይ አለ። እየዘመሩ አለመዘመር፣ እየቀደሱ አለመቀደስ አለ። አምናለሁ አለማመኔን እርዳዋለሁ። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ሕዝቡ ሁሉ ወደ ቤቱ ሄደ። 9 ደቀ መዛሙርት ቅድም ለ9 እምቢ አላቸው አላልኳችሁ? 9 ወደ ጌታ መጡ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው? ለምን አቃተን? 9 ሆነን ለምን አቃተን ሲሉት ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ዝንቱ ዘመድ ይወጥ ዘእንበለ በጾም ወበጸሎት። ይህ አይነቱ የጋኔን ወገን እንግዲህ አጋንንቱ እኩል አይደሉም። ከዋነኞቹ አለቆች የወደቁ አሉ። ሳጥናኤልን የመሰሉ ደግሞ ከታች የወደቀ ተራ መልአክ አለ። እንዲህ አይነቱ ወገን እንዲህ አይነቱ ነገድ ያለ ጾምና ያለ ጸሎት አይወጣም። ከኔ ጋር ናችሁ ምእመናን? አሁን እኛ እዚህ ይህንን ትምህርት የምትሰሙ ምእመናን አልወጣ ያለ ጋኔን የለብንም? እስቲ አስታውስ። ከልጅነት ጀምሮ እምቢ ያለ አልወጣ ያለ ችግር መጀመሪያ እስቲ ሀገራችን ኢትዮጵያ አልወጣ ያለ ጋኔን የለባት?